አባዬ ግን ሰሞኑን የሆነ ነገር ሆነሃል አይደል? ምን ሆንኩኝ ደግሞ? እኔ የገደለው ድማሙ ነው። ምን ያስደነግጣል አይደል? በጣም እንጂ። ደረሱ ነው። አንተ እንዴት ልታውቅ ቻልክ? እሱ ራሱ ነው ደውሎ የነገረኝ። የኔ ልጅ ድማሙ ጥሩ ሁኔታ ላይ አይደለም። ስለማምነው ነው። እና ታዲያ እንደዛ ከሆነ ለምን ታርቂያቸዋለሽ? ቆይ ግን እሱ እንዴት ነው ሊያምነኝ ያልቻለው? ለክፋት እኮ አይደለም፣ ለረጅም ጊዜ ልጅ ማጣት ስላሰቃያቸው ነው ማመን ያቃታቸው። እሺ ቆይ ምን አድርጊ ነው የምትሉኝ? ከቻልሽ እሺ ብትይኝና ብትመረመሪ በጣም ደስ ይለኛል። እኔን ህይወቴን ለመበጥበጥ ረጅም ርቀት ሄዶ ነበር ስትይ አሁን ሞቶ ተገኘ። ምን ሞት? አዎ ሞቶ ተገኘ። ሞት እንደዚህ ቀላል ሆነ እንዴ? እንግዲህ መሆኑ እኔ አማሬን ስጋ ነው ማለት የቆረጥኩ መብላት ማለት ነው። ምን ፋኖሴ? ቆይ አሁን ትጋብዘኛለህ አትጋብዘኝም? ተይ እንጂ ፋኖሴ፣ ኪሴን እያወቅሽው። ቆይ ግን ያልገባኝ 2 ኪሎ ስጋን የመጋበዝ ሳትችል እንዴት ነው ልጁን ማሳደግ የምትችለው? ይኸውልህ ነው ላዊ፣ በሱ ምንም ጥርጥር እንዳይገባክ። አሁንም ቢሆን ልጁ ያንተ ነው። ይልቅ አሁን በጣም ሰራበኝ የምትችለው ነገር ጋብዘኝ። አቶ መስፍን ቁጭ ባለበት ስልክ ይደራል። ስልኩንም ሲያነሳው ድማሙ ወንድሙ ነበረ። ወንድም ጋሼ እንዴት ነህ በማለት ሰላምታውን ያስቀድማል። ታዲያ አቶ መስፍንም ወንድሙን ሰላም ካለ በኋላ እንዴ ጋሼ የት ነው ያለው በማለት ይጠይቀዋል። ቤተሰብ ጋር እኮ ብደውል ቤተሰብ ጋር የለህም አሉኝ፣ የት ነው ያለው በማለት ድማሙን ሲጠይቀው ድማሙም እንግዲህ ባለፈው ወደ ቤተሰብ ጋር እንደማይሄድ ስራ እዚሁ እንዲፈልግለት ጠይቆ ነበር ወንድሙን። ወንድሙም መሄድ ትፈልጋለህ ወይ በማለት አዎ እዚህ መቆየት ፈልጋለሁ፣ ግን ደግሞ ስራ ማግኘት አለብኝ፣ ስራ ከፈለግልኝ ካላስቸገርኩ በማለት አቶ መስፍን ወንድሙን ይጠይቅ ነበረ። ወንድሙም ለምንድነው እኔን የምታስቸግረኝ? ምን ታስቸግረኛለህ? ስራም ይፈልግልሃል፣ ግን ደግሞ ከኔ ጋር ትቀመጣለህ፣ እኔ የምትሄድ መስሎኝ እንጂ ከዚህ መቆየት ከፈለግህ ንግድ ከፍትልሃለሁ በማለት እንግዲህ ለወንድሙም ይነግረዋል። ታዲያ አሁን ላይ ያን ጠላታችሁን እኮ ገደልኩት በጥይት ግንባሩን ብዬ ጣልኩላችሁ በማለት ሲነግረው በድንጋጤ ቁጭ ብድግ በማለት ዙሪያውን እየተመለከተ ድንጋጤ ይዞት ምን ይላል አቶ መስፍን። ወይዘሮ ሜላትም ደግሞ ፖሊሶች ቤት ድረስ መጥተው እንግዲህ ስለ አንተነህ እየጠየቋት ነበረ። ወይዘሮ ሜላት ስለ አንተነህ ምንም የምታውቀው ነገር የለም፣ ስላሟሟቱም ቢሆን የምታውቀው ነገር አቶ በቃሉ ጋር ሄደው ታዲያ አቶ በቃሉ ሰራተኛዬ እንጂ ጓደኛዬ ነው ወይ? እኔ ስለ እሱ አሟሟት አላውቅም፣ ግን ደግሞ የወይዘሮ ሜላትን ስም ጠቅሶ ነበረ። ምክንያቱም ወይዘሮ ሜላት ትገለኛለች እያስፈራራች ነው በማለት ስለነገረው ያን ነገር ለፖሊሶቹ ተናግሯል አቶ በቃሉ። ፖሊሶቹ መጥተው ታዲያ ለግድያ የሚያዳርስ ጠባላችሁ ወይ በማለት እንግዲህ ወይዘሮ ሜላትን ጠይቋታል። በሴት ልጅ የተነሳ ለዛም ከስራው አባረሪዋለሁ፣ ሌላ ነገር ግን እስከ ግድያ የሚያዳርስ ነገር የለንም በማለት ፖሊሶቹንም ነግራቸው እንግዲህ የሆነውን ነገር ሁሉ አስረድታቸው ከቤቷ ወጥተዋል። ምናሴና ሀንቹም በጣም በጭንቀት ውስጥ ነበረ። ምናሴ እናቱ ወንጀለኛ ትሆን ወይ የሚል ሀሳብ በአእምሮ እየተመላለሰበት በጣም ጨንቆታል። ሀንቾ ደግሞ እንዲህ አንተ ወንድ አይደለም ወይ? ቆፍጠን በል፣ የምን መጨነቅ ነው? እማዬ ደግሞ ይሄን ነገር አላደረገችውም በማለት ስትነግረውም ምነው አንቺን ባደረገኝ በማለት ነበር የመለሰላት። ሰላም ጤና ይስጥልኝ ክብሯንና ክብሯን ቻናል ቤተሰቦች ሰላማችሁ ይብዛ በአለም ዳርቻ ያላችሁ ወገኖቼ፣ ዛሬ ደግሞ ኖላዊዎችን ይዤ መጥቻለሁኝ። በኩል ደግሞ ወይዘሮ ፋኖስ ምርመራ ዲኤንኤ ለማድረግ ሀሳብ አቅርባ ነበረ። አባባ ኖላዊ ደግሞ ለጊዜው ሳይስማሙ ቀርተው አሁን ላይ ግን ካወጡና ካወረዱ በኋላ ሀሳባቸውን ቀይረው ምርመራውን ሊያደርጉ ወደ እሷ ቤት ያመራሉ። በተራዋ ደግሞ ፋኖስ ምርመራውን አላደርግም በማለት እምቢ ብላቸው አባባ ኖላዊ በጣም ተበሳጭተዋል። ተበሳጭተውም እንግዲህ ወደ ቤታቸው ተመልሰዋል። ጆሮና ቸምቹ ደግሞ ፋኖስን እያናገሯት ነበረ።
አምኖ ልጁን እንዲቀበል እኔ ከሱ ውጪ ወንድ አላውቅም። ስለዚህ ማመንና አለማመን የራሱ ችግር ነው። ሲሄድ የሚሸኘው ሲመጣ ደግሞ የሚቀበለው ወድጆ መሰለኝ። ስለዚህ እሱ ደግሞ በዛ እምነት ከሌለው ቢቀር ይሻላል በማለት እንግዲህ ለነ ቸምቹም ብትነግራቸውም ግን ደግሞ አሳምነዋት እንደገና ሀሳቧን ቀይራ ምርመራው ልታደርግ እሺ ብላለች። አቶ መስፍንም ስለ ወንድማቸው እና ስለ አንተነህ አሟሟት ለአባባ ኖላዊ አማክረዋቸዋል። ታዲያ ያህንዬ ሰርግ ስለቀረበ አሁን ላይ ለቤተሰብ ብናገር ምን ይፈጠራል የሚለውን በጣም እያሰቡና እየተጨነቁ፣ ነገር ግን መደበቅ አልችልም። ይህን ነገር ሰምቼ ቤተሰቦች ላይ መጨከን አልችልም። ስለዚህ እውነታውን መናገር አለብኝ ወይስ ምን ላድርግ በማለት ለአባባ ኖላዊ አማክረው ነበረ። አባባ ኖላዊም እንግዲህ ሰርጉ እስከሚያልፍ ቢቆይስ በማለት ሀሳባቸውንም ሰጥተዋል። ቤት ማመርታ እርግብን አናግራት ነበረ። ለእርግብም ያለውን ሁኔታ ነግራታለች። ምርመራ ላደርግ ነው ለአባባ ኖላዊ እምነት እንዲኖራቸው አሁን ላይ ተጨናንቅ ያለሁም በማለት እንግዲህ እየነገረቻት ነበር። ምናልባት በምርመራ ውጤት የእሳቸውስ ባይሆን ብላ ስትላት፣ ማለትም እሳቸው ልጅ እንደማይወልዱ ነግረውኛል። በፊት ከነበረቻቸው ባለቤታቸው ጋር አልወለዱም። አሁን እሷ ልጆች አሏት እያሉኝ ነው። ታዲያ እኔ ምን ማለት ነው በማለትም በጭንቀት ውስጥ ናች። ታዲያ እርግብም አንቺ እኮ ንጹሕ ሴት ነሽ፣ ለምንድን ነው የምትፈሪው? ደግሞም የፈጣሪ ስጦታ ነው በማለትም እንግዲህ እርግብም አበረታታት። ጥሩ ሚላትን ብትሆን ወደ እርግብ ጋር ዛሬ ደግሞ አምርታ ነበረ። ለእሷም ብትሆን ስለ አንተነህ ታውቀው እንደሆነ ጠይቃት ነበረ። ነገር ግን እሷ ምንም የምታውቀው ነገር እንደሌለ ነግራታለች። ምናልባት ከባዩሽ ጋር የሆነ ነገር ካላችሁ በማለትም ብትጠይቃት አክስቴ ስልክ ስታወራ እንጂ ስም ስትጠራ ሰምቻት አላውቅም በማለት እንግዲህ ስለ ሀናም ስለ ሰርጉ ጉዳይ ነግራት ተመልሳለች። አቶ መስፍን ታዲያ ወንድሙ ስልክ ሲደውልለት የት ነው ያለው ብሎ ሲጠይቀውም ወደ ቤተሰብም እንዳልሄድክ ስደውል የለም አልመጣም ብለውኛል። የት ሄደህ ነው? ደሞስ እዚህ ለመቆየት ወስነህ አልነበረም ወይ በማለት ሲጠይቀው አዎ ወደ ቤተሰብ አልሄድኩም፣ ነገር ግን እሱን ተውና የምነግርህ ነገር አለ በማለት እንግዲህ ድማሙ የሚመልስ ምን ሆነሃል ሲለው ምንም አልሆንኩ እኔ ወንድም ጥላ የደወልኩበትን ምክንያት ልንገርህ በሰው ስልክ ነው በማለት እንግዲህ መቼም ጠላታችሁ እንደሞተ ታውቃለህ፣ ማን አንተ ነህ ሲለው እኔ ስሙን የታውቄ በማለት እንግዲህ ድማሙም ሲነግረው አቶ መስፍን ጠላታችሁን ግንባሩን ብዬ ጥየዋለሁ በማለት ሲነግረው ነበረ። ግራ በመጋባት በጭንቀትና በጣም በመደንገጥ ከመቀመጫው ላይ ቁጭ ብሎ የቀረው ወይዘሮ ሜላትም ታዲያ እንግዲህ ፖሊሶቹ እቤት ከመጡ በኋላ ስለ አንተነህ እየጠየቋት ነበረ። ስለ አሟሟቱም ሲጠይቋት እንደገና ደግሞ እንዴት እንደተዋወቁም ጠይቀዋታል። እሷም ታዲያ የመስሪያ ቤቷ ሰራተኛ እንደነበረ ከዛም ደግሞ በልጇ የተነሳ ትንኮሳ ስለደረሰባት በሴት ልጇ ላይ እንዳባረረችው ለፖሊሶቹ ተናግራለች። ነገር ግን ድንጋጤ ለጊዜው ፖሊሱ ሲመጣ ቢሰማትም በኋላ በመረጋጋት ሁሉንም ነገር አንድ ባንድ መልሳላችኋለች። ታዲያ ለመገዳደልም ችግር አለባችሁ ወይ በማለት ሲጠይቋት በጭራሽ እስከ መገዳደል የሚያደርሰን ነገር አንዳችም ነገር የለም። እኔ ከመስሪያ ቤቱ በልጅ የተነሳ አባረርኩት እንጂ ሌላ ጊዜ እንኳን ሌላ ንግግር ተነጋግረን አናውቅም ብትልም ግን ደግሞ በቅርብ እንደተገናኛችሁ ሰምተናል እያሏታል። አዎ ሰምተናል፣ አዎ ልክ ናችሁ። ነገር ግን ከኔ ጋር ከሚሰራ እሱ ግን ሳስበው አሁን ላይ ቂም ይዞብኝ ነበረ። በሴቴ ልጅ የተነሳ ስላባረርኩት የድርጅቴን ሚስጥር ስለሚያውቅ እያወጣ ለሌላ ሰው እየተናገረ ነበረ በማለት እንግዲህ ትናገራል። ለግድያ የሚያዳርስ ምንም አይነት ጸብ የለንም፣ ግን ደግሞ ወይዘሮ ሜላት ትገለኛለች እያለ ነበረ ሲሏትም በእርግጠኝነት እሱ እንደዛ አይልም፣ ምክንያቱም እኛ እንደዚህ የሚያገዳድል አንዳችም ችግር እንደሌለባቸው ተናግረዋል ለፖሊሱ። ፖሊሱም እንግዲህ ጊዜሽን ስለተሻማ ወጥተዋል፣ ሌላ ችግር ካለ መተን እንጠይቃለን በማለትም እንግዲህ አንቺም ያገኘሽው መረጃ ካለ ወደ እኛ ንገሪኝ በማለት ፖሊሶቹም ወጥተው ሄደው
አባባ ኖላዊ ደግሞ ወደ ፋኑስ ጋር እየሄዱ ነበር። ፋኑስ ሰፈር ወደ ሆነ ቦታ ስትሄድ ያገኟታል። ታዲያ ለምርመራውም እየመጣን እኮ ነው ሲሏት፣ እሷ ደግሞ መሄድ እንዳልፈለገች ስትነግራቸው አባባ ኖላዊ አንዴም ብያልሽ ነፍሴን አስጨነቅሻት በማለት እንግዲህ ይነግሯል። ቀለሽብኝ ነው ወይ ሲሏትም እየቀለድኩ አይደለም በታምር አምናለሁ ብለህ የለም ወይ? እመን በቃ ልጄ ብለህ ተቀበል፣ የምታምን ከሆንክ ካልበለዛ ይቅር በማለት እንግዲህ ፋኖስ ትናገራለች። እሳቸውም ደግሞ የምን ቀልድ ነው፣ አንዴ እንመርመር አንዴ ደግሞ ተው በማለት መመርመሩን ሀሳብ ያመጣሽው አንቺ አይደለሽም ወይ በማለት አሴም ይጠይቃታል ነበረ። ግን ደግሞ አሁን ሀሳቤን ቀይሬያለሁ በማለት እሳቸውም ታዲያ ለምንድን ነው ልጅ አርግዤልሃለሁ ብለሽ ከነገርሽኝ በኋላ እንደገና ደግሞ ሀሳብሽን የሚቀይሩ በማለት አባባ ኖላዊም ይቆጣሉ። ግን ደግሞ አሴ በቃ እኛ እናግራታለሁኝ አባባ ኖላዊን ያረጋጋል። ምንም ልንገርህ ካመንክ እመን፣ ከአንተ ውጭ ከማንም ሰው ጋር ተኝቼ አላቅም በማለት እንግዲህ ፋኖስን ቁርጥ ያለውን ተናግራለች። ቸምቹና አሴም እንግዲህ ፋኖስን ለማናገር መንገድ አባባ ኖላዊን ይዞ ይሄዳል። አቶ መስፍን በሰማው ነገር በጣም ደንግጦ ቤት ውስጥ ገብቶ ቁጭ ብሎ ነበረ። ናሴም እንግዲህ አባቱን ሲያይ ምን ሆነሃል? ግራ አጋባኝ እኮ አባቴ የተጨነቅክ ትመስላለህ በማለት ይጠይቀዋል። አይ ምንም አልሆንኩም ልጄ፣ ግን ደግሞ ስለማየ ነው አይደል የምትጨነቀው በማለት ምናሴ አሁን ላይ ለእናቱ በጣም እያሳሰበው ነው። ምናልባት አንተን እሷ ገድላው ይሆን ቢሆን አንድ ቀን ታስራ እድሜ ልኳን እዛ ይፈረድባታል፣ እናታችን እዛ ትቀራለች የሚል ሀሳብ በጭንቅላቱ እየተመላለሰበት በጣም በጭንቀት ውስጥ ነው ያለው። እናቱም ታዲያ እኔ አልነካሁትም ብትለው እንኳን አሁን ላይ እመነታ አጥቷል። አባቱንም በተደጋጋሚ እየጠየቀ ነበረ። ታዲያ ዛሬ አቶ መስፍን ሜሉ ትሙት እሷ አልነካችሁም በማለት ሲምልለት፣ ታዲያ ማን ነው ቆይ እኔ እሷ እንዳልገደለችው መረጃ ምን አለህ በማለትም ነበር እንግዲህ አባቱን የጠየቀው። እንደ ፖሊስ ጥያቄ ሆንክብኝ እኮ ልጄ ምን ሆነህ ነው በማለት አቶ መስፍንም ይናገራሉ። እኔ ምን አውቃለሁ፣ እኔ በጣም እየተጠራጠርኩ ነው፣ ፈርቻለሁም በማለት እንግዲህ ምናሴ ሲነግረው ስለ እሷ አታስብ፣ ምንም የምትጨነቀው ነገር የለም። አባቱንም ቢሆን አባዬ እማየን እንደምፈልጋት ያክል ፋኖስም እንግዲህ ከቸምቹና ከአሴ ጋራ ቁጭ ብለው ለምንድን ነው ሀሳብሽን የቀየርሽው በማለት ቸምቹ አሴም ይጠይቃታል። አላመኑኝም ብለሽ ነው ወይ ሀሳብሽን የቀየርሽውን በማለት ቸምቹም ሲጠይቃት ቅድም ከሰማችሁት ውጭ ሌላ የምነግራችሁ ነገር የለ ካመነ ይመን በማለት እንግዲህ እንፈልጋችሁ ነው ቆይ በማለትም ብትጠይቀው ሁኔታሽን ሳይ ሌላ እንድጠራጠር ሊያደርገኝ ነው በማለት ቸምቹም ሲናገር፣ አሴ ደግሞ አንተ ዝም በል ምንም ያውቀው ነገር የለ እሱ ዝም ብሎ ነው የሚያወራው እሱን አትስሚው በማለት መጣልን ዝም ብለህ አታወራ ሲለውም የመጣልኝን ሳይሆን አስቤ አውርጄ ነው የምናገረው ይላል። እስቲ ያሰብኩና ያወጣኸው ምንድን ነው በማለት ፋኖስም እንግዲህ ትጠይቃለች። ምናልባት ከሌላ ሰው ሲል አሴም ኧረ እባክህ አንተ ልጅ ዝም በል በማለት ምናልባት አንተ ክብር የሌለኝ ሴት አድርገህ ነው የምትቆጥረኝ በማለት ፋኖስም እንግዲህ በቁጣ ትናገራለች። አሴም እንግዲህ ደንግጦ ይሄን አትስሚው ዝም ብሎ ነው የሚያወራው በማለት ሲነግራት፣ ለነገሩ ከኖላዊ ጋር እየዋለ ይሄን ባልገረመኝ በማለት ፋኖስም እንግዲህ ከኖላዊ ውጭ ማንንም ወንድ ጋር አላቅም በማለት ትነግራቸዋለች። እንደዛ ከሆነ ታዲያ ለምንድን ነው ተመርምረሽ እምነትሽን የማታረጋግጩ በማለት አሴም እንግዲህ ይናገራል። ቻምቹም እንግዲህ እኛ የተማርን ሰው አይደለንም፣ በቀጥታ ካልነገርሽን አይገባንም በማለት ይነግራታል። ታዲያ ግን ለምንድን ነው እኔን የማያምነኝ በማለት እንግዲህ ፋኖስ ስትነግራቸው እሱ እኮ ማመን ያለ ማመን አይደለም ለረጅም ጊዜ ልጅ ሳያገኙ ስለቆዩ አሁን ግራ ገብቷቸው ነው በማለት እንግዲህ ያሳምኗታል። እሷ ምርመራውን ለማድረግ እንግዲህ ፈቃደኛ ሆናለች። ምሳም አብረው ተገባብዘው አብረዋት ቆይተዋል ከነቸምቹ ጋራና አሴ። አባባ ኖላዊ እንግዲህ ቤታቸው ሄደው ቁጭ ብለው ነበር። ሀንቾ ማታ ስትመጣ ምን ሆነ አባዬ በማለት ጠይቃቸዋለች። ፋኖስ እኮ ናት ይኸው ጉድ ሰራችኝ በማለት እንግዲህ ይነግሯታል። ምርመራ እንመርመር ብላ ሀሳብ አቅርባልኝ አሁን ደግሞ አልመረመርም ብላ እምቢ አለች በማለት ሲነግሯት፣ ሀናም እንግዲህ ትደነግጥና ምን እያልኪ ነው አባዬ ምንድነው አልመረመርም ያለችው በማለት እንግዲህ ሀንቾ ትናገራለች። አባባም ኖላዊ እኔ አላውቃትም ነበር ፋኖስን ማለት ነው ውሸቷ እንዳይጋለጥ ነው
አባዬ እውነትህን ነው ወይ በማለት እንግዲህ እሷን በመደናገጥ ትጠይቃለች። እኔን ካላመንሽ እናሴን ጠይቂ፣ እናሴ ሁሉ ነበሩ እኮ በማለት እንግዲህ እኔም ማለቃት ሴት ሆናብኛለች፣ እንደዛ እንደማልወዳት ያክል ፋኖስ ተጫውታብኛለች በማለት እሳቸውም ይናደዳሉ። እኔን ካላመንሽ እነ አሴን ጠይቂ አብረን ነበር በማለት እንግዲህ የታሉ ታዲያ እነሱ በማለት ማናት ጠይቃለች። መጀመሪያም ተስፋ የቆረጠ ሰው ነው እንመርመርም ብለው አይመረመርም እሺ አይለኝም ብላ ነው ይህን ሀሳብ ያቀረበችው በማለት እሳቸውም ይደመድማሉ። ሀንቾ ደግሞ አባቴን አምኜ በሰጧት እንደዚህ እንዴት ታደርጋለች በማለት ተናደዳለች። አግኝቸትማ ማናገር አለብኝ በማለት አንቺ ስለምን መጣች ሲሏት እሷም ደግሞ ትንሽ ከፋ እንዳላት ግን ደግሞ እርቦኛል፣ ቆይ ምግብ ሰርቼ እናወራለን በማለት ማሙም እንግዲህ ከአንድ ቦታ ቁጭ ብሎ ለህግ እጄን አሳልፌ አልሰጥም፣ እዛ ደግሞ እድሜን አልጨርስም፣ ደግሞ የሴት በላይ እንረዳዋት እንጂ መጥፎ ነገር አላደረግኩም፣ ግን ደግሞ መግደሌ መጥፎም ቢሆን ግን ደግሞ እሷ እስር ቤት ከምትገባ እኔ ይሻላለሁ፣ ግን ደግሞ እጄን አልሰጥም በማለት ራሱን እያወዛገበ ቁጭ ብሎ ነበረ። ታዲያ የሴት በላይ ምን እየሰራች ነው ብሎ ሲጠይቃት የአንዳንድ ነገር የጠላቴን ፋይል እያየሁ ነው በማለት እንግዲህ ስትነግረው ዝምት የዋለሽም ሲላት ለልጄ ብዬ ነው። ለየትኛዋ ልጅሽ? ለሀሰትዬ ብላ የእሷ ሰርግ እሷ ደፋ ቀና ስትል እኔ ደግሞ ሌላ ጣጣ ውስጥ እንዳላመጣ ብዬ ብቻ ይለፍ በማለት እንግዲህ ከእሷስ እኔ ይሻላለሁ እሷ ገላ ልጆቿን በትና እስር ቤት የምትገባ በማለት ነው ግንባሩን ብዬው የጠፋሁት በማለት ለራሱ እያብሰለሰለ ቁጭ ብሎ ነበር። ወደ እርግብ ጋር እንግዲህ አመርታ ወይዘሮ ሜላት እርግብን ሰላም ብላት እንዴት ነሽ ትላታለች። አለሁ ይኸው። ታዲያ ፍርዱም ይኸው ነገ ዛሬ እያሉ እያራዘሙት ነው። አሁን የመጨረሻ ፍርድ ይሰጥሻል ብለውኛል። እንዴት ማለት? ጥፋተኛ ሊያደርጉሽ ነው ወይ አንቺን ስትላትም እኔ ምንም አውቀው ነገር የለም ስትላት ክሱን እኛ እስካነሳንልሽ ድረስ ምንም አያደርጉሽም አይዞሽ በማለት እያበረታታቻት ነበረ። ታዲያ እንኳን እስራት ቀርቶ ስቅላትም ይገባኛል፣ እናንተ ላይ ያደረግኩት ቀላል ነገር አይደለም በማለት አንገቷን ታቀረቅራለች። ወይዘሮ ሜላትም ይህን ያክል አንቺ መጨነቅ የለብሽም፣ ምንም ያደረግሽው ነገር የለም፣ ታዲያ ይልቅስ አልነግርሽ በማለት እንግዲህ ስለ ሀና ሰርጉም አጫውታት ነው የመጣችው። ድንብላል ደግሞ ስለ ሰርግ እያንጎራጎረች ነበር ስራዋን እየሰራች ያለችው። ምናሴም እርቦት ወደ ክችን ሲገባ ይሄን የሰርግ ዘፈን እያልሹ ነው አይደለ ስላትም አሁንማ የሁለት ሰው ሰርግ ነው እኮ በማለት ትነግረዋለች። ደግሞ ማን ሊያገባ ነው አንቺ ሲላትም ኧረ እኔ ምን ቦጣኝ፣ አሁን የሁለት ሰርግ አለብን፣ አለምዬ እኮ ልታገባ ነው በማለት ትነግረዋለች። አለምዬ እሷማ ሰላምዬ በጭራሽ አታገባም በማለት እንግዲህ እሱም ይገረማል። ታዲያ ለምን ግርማዬ ተትርንጎዬ ጋር ሲያወሩ ሰምቻለሁ በማለት ስትነግረው በጭራሽ እሷ ሴት መስላሽ ነው ወይ እያለ እየቀለዳት የሚሆን እንግዲህ ለድንብላል እየነገራት ነበረ። ምናሴም እንግዲህ በመገረም ጓደኛ እንዳላት እንኳን አላውቅም ነበር ሲላት ዝም ብዬ ነው የዘላበጥኩት ወይኔ ጉዴ በማለት እንግዲህ ድንብላልም ምግብ ፈልጌ ነበር የመጣሁት ወደዚህ ምግብ አለ ወይ ብሎ ሲጠይቃትም ወይኔ አፈር በበላው ምግብ እኮ አቅርቢ እስከምትሉኝ ነው የምጠብቀው በማለት እንግዲህ ምግብም ለማቅረብ ጉድ ጉድ እያለች ነበር። ድንብላልም እንግዲህ ከቸምቹ ጋር ተገናኝታ እያወራች ነበረ። ታዲያ ምን እንደውም ስትጠጪ ቀስ ብለሽ ጠጪ እንጂ እያል ሲላት ለምን ስትለው ትሰክሪያለሽ ፋራ አደረግከኝ ወይ በማለት የጨምረሻል በማለት እንግዲህ ቸምቹም ይናገር። ታዲያ እኔ ስራ አለብኝ ቶሎ ልመለስ ስትለው ትንሽ እንድትቆይ ያደርጋታል። አሁን እኮ ሰርግ አለብን፣ ስለዚህ የሀንቹን ሰርግም እየተዘጋጀ እንደሆነ ስትነግረው የእሷ ሰርግ ደግሞ ማለቂያ የለውም፣ የእሷ ሽማግሌዎች ሁሌም እንደታሰበ ነው ወይ በማለት ትንሽ አብረው እንድትቆይ አድርጓታል። ሀንቹ ደግሞ ወደ አሴ ጋር ሄዳ ክፍሉ ውስጥ ታገኘዋለች። እሱም ታዲያ ወደ ፋኖስ ጋር እንሂድ ብላ ስትጠይቀው ለምን ሲላታል። ታዲያ አባዬን ለምንድን ነው እንመርመር እያለች አሁን ደግሞ ሀሳቧን የቀየረችው በማለት ስትጠይቀው ያው ተናዳ ነው እንጂ ሌላ ነገር አይደለም እንዲያምናት ፈልጋ ነው በማለት እንግዲህ ሀንቹንም ያለውን ነገር አስረድቷታል። ተስፋ እየሰጠች ለምንድን ነው እንደዚህ የምትጫወትበት በአባቴ ላይም በማለት እንግዲህ በንዴት ስትናገረው አሴም ደግሞ እረሷ አልተጫወተችበትም። ቆይ አንቺ ምን ልታረጊ ነው ሄደሽ አግኝተሻት ሲላትም ምን ያህል እንዳመንኳት ልነግራት ነዋ። ታዲያ አምነሻት እንደነበር ብትነግሪያት ምን የሚለወጥ ነገር አለ በማለትም እንግዲህ ከዛም ያለውን ነገር ፋኖስ አሁን ላይ
እሺ እንዳለችም እና ምርመራውን እንደምታረግ እየነገራት ነው። አኖስም መንገራለች። ታዲያ ምግብ አምጥተሽልኛል ወይም ስትላት አዎ አምጥቼልሻለሁ፣ ሳላመጣማ እንዴት ይቀራል? ያው እርጉዝ ነሽ ብዬ ይደክምሻል ብዬ ነዋ በማለት እንግዲህ እርግብም ስትነግራት ለአንቺ ያክል መስራት አያቅተኝም፣ ደግሞ የዚህን ያክል ገና ተጀምሩ ለምን ሳልሰራልሽ እንዲሁ ባዶ እጄን እመጣለሁ በማለት እርግብን ትነግራታለች። ግን በፈገግታ እንግዲህ ምግቧን ተቀብላለች። ደግሞ ስወልድ አንቺ ነሽ የምታርሽኝ፣ ሰምተሻል፣ ከዚህ ትወጫለሽ በማለትም በመጨረሻ ምርመራ አድርጋለች። ነገር ግን አብረው ለመመገብ ምግብ ቁጭ ብለው ነበረ። ታዲያ አሁን ያማረኝን ነገር ትገዛልኛለህ በማለት ቁርጥ አምሮኛል ትላለች። ቁርጥ? የምን ቁርጥ? የቲማቲምን ቁርጥ አለ፣ የሁሉ የእንጀራን ቁርጥ አለ በማለት ነገሩን ይጀምራሉ አባባ ኖላዊ። እኔ ያማረኝ የስጋ ቁርጥ ነው በማለት እንግዲህ ባዶ ኪሴን እያወቅሽው በማለትም እየቀለዱ ግን ደግሞ ሊጋብዟት ያዙላታል። በዚህም ደግሞ ልጅም ሆነ አልሆነም እሺ ብለሽ ብቻ ስለመጣሽ አሁን ላይ ምርመራው ውጤትም ምንም ይሁን ምን እኔ ካንቺ መለየት አልችልም፣ እኔ አንቺን ነው የምፈልገው በማለት ነግረዋታል። ቪዲዮውም እዚህ ላይ አብቅቷል። ቀጣይ ምን ይፈጠራል? ላይክ ሰብስክራይቧን አትርሷት። በያላችሁበት ሰላም ሆኖልኝ